ዓለም ትንፋሿን ወጣ አድርጋ አይኖቿን ወደ ዋሽንግተንና ቴህራን አቅንታ የሚቀጥለው ሰከንድ ምን ይዞ እንደሚመጣ በከፍተኛ ስጋትና ድንጋጤ እየተጠባበቀች ነው። መደምሰስ ወይም ኦብሊተሬትድ እና መጥፋት ዋይፕድ ኦፍ የሚሉ ቃላት በታላላቅ መሪዎች አንደበት እንደ ተራ ሰላምታ በሚለዋወጡበት ምድራችን በባሩድ መርሜላ በቆመችበት አደገኛ የታሪክ ምዕራፍ ላይ ነን። ዶናልድ ትራምፕ የዋይት ሃውስን ምስጢራዊ መጋረጃ ገልጠው ለኢራን አገዛዝ የመጨረሻውንና እጅግ አስደንጋጩን የሞት ደብዳቤ ጽፈዋል። በእኔ ላይ አንድ ነገር ቢደርስ ኢራን የምትባል ሀገር ከምድረ ገጽ ትጠፋለች። ይህ ዛቻ ብቻ አይደለም። ይህ በመላው ዓለም ላይ ያንዣበበ የምጽአት ደመና ነው። እንደምን ሰነበታችሁ? እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። መካከለኛው ምስራቅ ሰማይ ላይ የተጋረደው የጥፋት ደመና ዛሬ ወደ መሬት ዝቅ ብሏል። የዓለም የፖለቲካ ትኩሳት ጣሪያ በነካበትና የኃያላኑ የቃላት ጦርነት ወደ ብረት ፍልሚያ ለመቀየር ጥቂት ኢንቾች ብቻ በቀሩበት በዚህ አስፈሪ የታሪክ ምዕራፍ ላይ እንገኛለን። ዓለም ትንፋሿን ዋጥ አድርጋ አይኖቿን ወደ ፋርስ ባሕረ ሰላጤ አቅንታ የሚቀጥለው ሰከንድ የሰው ልጅን ታሪክ ለዘላለም የሚቀይር ታላቅ ፍንዳታን ይዞ ይመጣ ይሆን በሚል በከፍተኛ ስጋት ውስጥ ትገኛለች። ዶናልድ ትራምፕ ለጋዜጠኛ ኬቲ ፓቭሊች በሰጡት ቃለ መጠይቅም ዓለምን ያስደነገጠውን ያንን ምስጢራዊ ትዕዛዝ ይፋ አድርገዋል። ጥብቅ መመሪያ አስተላልፌያለሁ ብሏል። ትራምፕ እንደሚሉት የኢራን መሪዎች በእርሳቸው ላይ ሊፈጽሙት ያስቡት የግድያ ሴራ ቀላል አይደለም። አሜሪካ በ2020 የኢራኑን ጀኔራል ቃሲም ሱሌማኒን በገደለችበት ወቅት የተጀመረው ያ የቂም በቀል አዙሪት ዛሬ ትራምፕን እስከ መግደል ደረጃ የደረሰ ሴራ ሆኖ መመለሱ ሰምቷል። ትራምፕ ግን ምላሻቸው ከባድ ነው። አንድ ነገር ቢፈጠር መላው ሀገር ትፈነዳለች፣ ከምድረ ገጽ ትደመሳለች ብለዋል። ይህ ንግግር ለቴህራን መሪዎች የተላከ የመጨረሻው የሞት ማስጠንቀቂያ ነው። ትራምፕ ከእንግዲህ ወዲያ ለእነሱ የሚሆን ምድር አይኖርም ሲሉ ዓለም በኒኩሌር እሳት ልትለበለብ ጥቂት እርምጃዎች ብቻ እንደቀሯት ገልጸዋል። ነገር ግን ነገሩ ከትራምፕ ደህንነት በላይ ሄደ ነው። በኢራን ጎዳናዎች ላይ የሚፈሰው ደም መጠን ዛሬ የዓለምን ሕሊና እየሰቀለ ይገኛል። ለ18 ቀናት የዘለቀው የአሰቃቂ ሕዝባዊ ዓመፅም ዛሬ ወደ ለየለት እልቂት ተቀይሯል። የተባበሩት መንግስታት ድርጅትና የአሜሪካ አምባሳደር ማይክ ዋልስ እንደሚሉት የኢራን አገዛዝ እስካሁን ድረስ እስከ 18,000 የሚደርሱ ዜጎችን ስለ መግደሉ ይገልጻሉ። ትራምፕ በኢራን ከተሞች የሚካሄዱ ግድያ እንዲቆም በተደጋጋሚ ማስጠንቀቃቸው ይታወሳል። ባሳለፍነው ሳምንት ሊፈጸሙ የነበሩ 837 የስቅላት ቅጣቶችም በአሜሪካው ፕሬዚዳንት ጫና ምክንያት መሰረዛቸው ይታወቃል። አደጋው እዚህ ጋር ነው። ዶናልድ ትራምፕ የመጨረሻ ወይም ዲሳይሲቭ የሚለውን ቃል ደጋግመው የተጠቀሙበት ነው። ፔንታጎንና ዋይት ሃውስ የኢራንን አገዛዝ ከስልጣን ሊወርዱ የሚችሉ ወታደራዊ አማራጮችን እያጠኑ ነው። የአሜሪካ ግዙፍ የአውሮፕላን ተሸካሚ መርከቦችና ተዋጊ ጀቶችም ወደ መካከለኛው ምስራቅ እየተመሙ ነው። ይህ ግንባታ ለተራ ማስፈራሪያ አይደለም። ይልቁንም ትራምፕ ትዕዛዙን በሚሰጡበት ቅጽበት የቴህራን ሰማይ በእሳት እንዲታጠብ የታቀደ የጦርነት ድግስ ነው። ነገር ግን ትልቁ ጥያቄ እዚህ ላይ ነው። አሜሪካ በሰማይ ላይ በምታዘንቡ ቦምብ ብቻ የኢራንን አገዛዝ መጣል ትችላለች? ባለሙያዎች እንደሚሉት የአገዛዝ ለውጥ በቦምብ ብቻ አይመጣም። አገዛዙ ቢወድቅ እንኳ በዚያች ታሪካዊ ሀገር ውስጥ የሚፈጠረውን ክፍተት ማን ይሞላዋል? የኒውክሌር ተቋማቱና መሳሪያዎቹ በማን እጅ ይወድቃሉ? አያቶላህ አሊ ኮሚኒ በበኩላቸው በትራምፕ ላይ ያላቸውን ጥላቻ በአደባባይ እየገለጹ ነው። አሜሪካ ኢራንን ልትውጣት ትፈልጋለች ማለት ህዝባቸውን ለጦርነት እያነሳሱ ነው። እኛ ጦርነት አንፈልግም፣ ነገር ግን በሀገር ውስጥም ሆነ በውጭ ያሉ ወንጀለኞችን አንለቅ ማለታቸው ትራምፕን የመግደል እቅዳቸው አሁንም በጠረጴዛቸው ላይ መኖሩን ያሳያል። የኢራኑ ፕሬዚደንት መሱድ ፔዜሽኪያን ደግሞ በመሪያችን ላይ የሚሰነዘር ማንኛውም ጥቃት በመላው የኢራን ህዝብ ላይ የታወጀ የለየለት ጦርነት ነው ሲሉ ምላሽ ሰጥተዋል። ይህ የዛቻና የፉክክር ቃና ወደ ብረት ጦርነት ለመቀየር አንዲት ስህተት ብቻ ነው የሚጠብቀው። ይህ በእንዲህ እንዳለ አብርሃም ሊንከን የተባለችው ግዙፍ የአሜሪካ የጦር መርከብ ውቅያኖሶቹን አቋርጣ ወደ ኢራን ደጃፍ እየተመመች ነው። በዮርዳኖስ ሰማይ ላይ የሚታዩት የኤፍ-15 ተዋጊ ጀቶች ናዳ እንዲሁም በቴህራን የሚስጥር ክፍሎች ውስጥ ያለው የመጨረሻው የሞሽራ ዝግጅትም ተጧጥፎ ቀጥሏል። ዶናልድ ትራምፕ የዋይት ሃውስን ምስጢራዊ መረጃ ገልጠው ለኢራን አገዛዝ ጊዜ አልቋል የሚል የሚመስል ወታደራዊ ግንባታ እያካሄዱ ነው። ይህ ድንገተኛ ጥቃት ወይም ሰርፕራይዝ አታክ ነው ወይስ የታላቁ የዓለም ጦርነት መጀመሪያ? የአሜሪካው ግዙፍ የአውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን በሁለት አውዳሚ የጦር መርከቦች ማለትም በዩኤስኤስ ስፑራንስ እና ዩኤስኤስ ማይክል መርፊ ታጅቦ የማላካው ሽመጥን አቋርጦ ወደ መካከለኛው ምስራቅ በከፍተኛ ፍጥነት እያመራ መሆኑ ተረጋግጧል። ይህ ወታደራዊ እንቅስቃሴ ተራ ልምምድ አይደለም። ይልቁንም ፔንታጎን በኢራን ላይ ሊሰነዘር ላሰበው ቆራጥ እርምጃ የሚያስፈልገውን የሰውና የኃይል መሳሪያ ያከማቸ መሆኑን የሚያሳይ ደማቅ ምልክት ነው።
በሌላ በኩል ደግሞ በህንድ ውቅያኖስ ላይ በምትገኘውና ዲያጎ ጋርሻ ተብላ በምትጠራው ምስጢራዊ ደሴት ላይ በርካታ የጭነትና የጦር አውሮፕላኖች በብዛት ማረፋቸው ተሰምቷል። ይህች ደሴት አሜሪካ ለረጅም ርቀት የቦምብ ድብደባ ኦፕሬሽኖች የምትጠቀምባት ዋነኛ ምሽጓ ናት። በዮርዳኖስ ሰማይ ላይ ደግሞ ሌላ አስደንጋጭ ትዕይንት እየታየ ነው። በ24 ሰዓታት ውስጥ ብቻ 12 የሚሆኑ የአሜሪካ ኤፍ-15 ተዋጊ ጀቶች በሀገሪቱ ማረፋቸው ተረጋግጧል። ተጨማሪ ጀቶችም በመንገድ ላይ መሆናቸው ይነገራል። ይህ ሁሉ ወታደራዊ ግንባታ የሚከናወኑ ደግሞ ኢራን በታሪኳ አይታው የማታውቀውና ከ3900 በላይ ዜጎች የተገደሉበትን የውስጥ ዓመፅ እያስተናገደች ባለችበት ወቅት ነው። ትራምፕ ለቀናት ኢራን መታረም አለባት ሲሉ ቆይተው ዛሬ ግን ቀናቸውን ይበልጥ ወደ ጠንካራ ዛቻ ቀይረዋል። አሜሪካ በኢራን ላይ ድንገተኛ የአየር ድብደባ ለመሰንዘር ዝግጁ መሆኗን የገለጹት የእስራኤል ባለሥልጣናት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአገሪቱን ከፍተኛ የጦር መሪዎች በአስቸኳይ ስብሰባው በቀጠናው ስላለ ሁኔታ እንዲወያዩ አድርገዋል። እስራኤል ጥቃቱ አሁንም በጠረጴዛ ላይ ያለ አማራጭ ነው ብላ ታምናለች። ትራምፕ በሌላ በኩል የኢኮኖሚ ጥበብ የተባለው መሳሪያ እየተጠቀሙበት ነው። የገንዘብ ሚኒስትሩ ስኮት ቤሰንት እንደሚሉት የኢራን ኢኮኖሚ ባለፉት ታህሳስ ወር ሙሉ በሙሉ መፈራረሱ ህዝቡን ወደ አደባባይ እንዲወጣ ያስገደደ ትልቁ ድል ነው ብለዋል። ትራምፕ አንድም ጥይት ሳይተኮስ አገዛዙን በረሃብ ማንበርከክ ይቻላል የሚል እምነትም አላቸው። ነገር ግን የኢራን አገዛዝ በረሃብ ተንበርክኮ እጁን ይሰጣል ወይንስ ከመሞቴ በፊት ዓለምን አጠፋለሁ በሚል ስሌት የኒውክሌር ቦምብን ያፈነዳል? ይህ ነው እንግዲህ የዓለም ትልቁ ስጋት። የወታደራዊ ዝግጅት ግን አሁንም ተጧጥፎ ቀጥሏል። የአሜሪካ ኤፍ-15 ተዋጊ ጀቶች በዮርዳኖስ ሰማይ ላይ እያንዣበቡ ነው። እነዚህ ጀቶች ቀደም ሲል ኢራን በእስራኤል ላይ የሰነዘረችውን የድሮን ማዕበል በመመከት ትልቅ ሚና ተጫውተዋል። አሁን ግን ይበልጥ ዘመናዊ የሆኑና ድሮኖችን በአየር ላይ የሚቀነጥሱ ሚሳኤሎችን ታጥቀዋል። ነገር ግን ትልቁ ጥቃት ከተጀመረ አሜሪካ ኤፍ-35 የተባሉትን በራዳር የማይታዩ ጀቶችና የሁለት ቦምብ ጣይ አውሮፕላኖችን እንደምትጠቀም ይገመታል። ባሳለፍነው ሰኔ ወር የኢራን የኒኩሌር ተቋማት በተመቱበት ወቅትም እነዚህ መሳሪያዎች አቅማቸውን አሳይተዋል። ዛሬ ግን ኢራን በሩሲያ እርዳታ የአየር መከላከያዋን አጠናክራለች። እስራኤልን በበኩሏ የመከላከያ ሚሳኤሎች አልቆብኛል በሚል ስጋት ዋሽንግተንን እርዳታ እየጠየቀች ነው። ነገር ግን ነገሩ እንደታሰበው ቀላል አይደለም። ዶናልድ ትራምፕ ባሳለፍነው ሳምንት ሊሰነዘር የነበረውን ጥቃት በወታደራዊ ውስንነቶች ምክንያት መሰረዛቸው ተሰምቷል። አሜሪካ ባሳለፍነው ሰኔ ወር ላይ በኢራን ላይ ካካሄደችው የ12 ቀናት ጦርነት በኋላ በርካታ የጦር መሳሪያዎቿን ወደ ካሪቢያንና ምስራቅ ኤዥያ አዛውራ ስለነበር አሁን በቀጠናው ያላት አቅም ለረጅም ጊዜ ጦርነት በቂ እንዳልሆነ ለትራምፕ ሪፖርት ቀርቦላቸዋል። ይባስ ብሎም የአሜሪካ የቅርብ አጋር የሆኑት የአረብ ሀገራት ዋሽንግተንን ክፉኛ አስደንግጧታል። እነዚህ ሀገራት የእኛን ምድር ተጠቅመ ኢራን እንድትመታ አንፈቅድም በማለት በሩን ዘግተውባታል። ይህ ዲፕሎማሲ አጣብቂኝ የትራምፕን ወታደራዊ አማራጮች አጥበቡባቸዋል። ኔታንያሁም ቢሆኑ ለትራምፕ በደወሉበት ወቅት ያለ አሜሪካ ቀጥተኛ ወታደራዊ ድጋፍ ኢራን ለምትሰነዝረው አጸፋዊ ጥቃት ራሳችንን ለመከላከል ዝግጁ አይደለንም በማለት ስጋታቸውን ገልጿል። የቃላት ጦርነቱ ግን ከመቼውም ጊዜ በላይ ጫፍ ላይ ደርሷል። ዶናልድ ትራምፕ በኢራን አገዛዝ ላይ ያላቸውን ንቀት በአደባባይ እየገለጹ ነው። በኢራን አዲስ አመራር የሚመጣበት ጊዜ ደርሷል። ኢትስ ታይም ቱ ሉክ ፎር ኒው ሊደርሺፕ ኢን ኢራን በማለት አገዛዙ እንዲወድቅ ያላቸውን ፍላጎት በይፋ ተናግረዋል። ትራምፕ ቀደም ሲል ለተቃዋሚዎች እርዳታ በመንገድ ላይ ነው፣ ተቋሞቻችሁን ተቆጣጠሩ ብለው ቢቀሰቀሱም በሌላ በኩል ግን ቴህራን 837 እስረኞችን በስቅላት ለመቅጣት የነበራትን እቅድ ለጊዜው ማዘግየቷን እንደ ትልቅ ድል ቆጥረውላታል። መሪው ካደረጋቸው ውሳኔዎች ሁሉ ምርጡ ውሳኔ ሰዎችን አለመስቀሉ ነው ሲሉ በፌዝ መልክ ተናግረዋል። ትራምፕ የኢራኑን መሪ አያቶላህ አሊ ኮሜኒን በሽተኛ ሰው ሲክ ፐርሰን ሲሉ ጠርቷቸዋል። ሊደርሺፕ ኢዝ አባውት ሪስፔክት ኖት ፊር ኤንድ ዲዝ፣ መሪነት ስለ መከባበር እንጂ ስለ ፍርሃትና ሞት አይደለም በማለትም ያገዛዙን የጭካኔ እርምጃ ክፉኛ ኮንነዋል። አያቶላህ አሊ ኮሜኒ ግን በዝምታ አላለፉም። በኤክስ ገጻቸው ላይ ትራምፕን ወንጀለኛ ሲሉ ከሰዋል። በኢራን ሕዝብ ላይ ለደረሰው እልቂትና ጉዳት የአሜሪካው ፕሬዚዳንት ተጠያቂ ነው ብለዋል። ኮሜኒ እንደሚሉት ትራምፕ ሁከት ፈጣሪዎችን እንደ ኢራን ሕዝብ ወኪል አድርገው ማቅረባቸው ይቅር የማይባል ስድብ ነው። አሜሪካ ብቃት ካላት የገዛ ሀገሯን ትምራ፣ ኢራን ውስጥ ጣልቃ አትግባ በማለትም ለትራምፕ የመለሱላቸው ምላሽ የሁለቱን ሀገራት ግንኙነት ወደ ለየለት ጠላትነት ቀይሮታል። ኮሜኒ አክሎም የኢራን ሕዝብ አሜሪካን አሸንፏል በማለት የድል አርማቸውን ለማውለብለብ ሞክረዋል። በኢራን ጎዳናዎች ላይ የሚፈሰው ደም ግን እውነታው ሌላ መሆኑን ይመሰክራል። አመፁ የጀመረው በታህሳስ ወር በቴህራን ግራንድ ባዛር ውስጥ በኢኮኖሚ ብሶት ምክንያት ነበር። ነገር ግን ያ የዳቦ ጩኸት በፍጥነት ወደ ለየለት የፖለቲካ ቢወት ተቀይሯል።
የኢራን 31ዱም ግዛቶች በቁጣ እሳተ ገሞራ ታጥበዋል። ራና እንደሚለው እስካሁን በጸጥታ ኃይሎች ጥቂት 3919 ሰዎች ተገድለዋል። ሌሎች ምንጮች ደግሞ የሟቾች ቁጥር 5000 መሻገሩንና ከእነዚህ መካከል 500 የሚሆኑት የጸጥታ ኃይሎች መሆናቸው ይናገራሉ። በአጠቃላይ 24669 ሰዎች ታፍሰው ወደማይታወቁ እስር ቤቶች ተወስዷል ይላል። ይህ እልቂት ከ1979 አብዮት ወዲህ የታየ ትልቁና ዘግናኝ ክስተት ነው። ኢራን ዛሬ በዲጂታል ጨለማ ውስጥ ትገኛለች። መንግስት ከጃንዋሪ 8 ጀምሮ ኢንተርኔትን በመዝጋቱ በየመንደሩ የሚፈጸመው ግፍ ለዓለም እንዳይሰማም ተደርጓል የሚባለው ሐሳብ ከምዕራቢያን በኩል ይደመጣል። ምንም እንኳን የተወሰኑ የአገር ውስጥ ድረገጾች ቢከፈቱም ኢሜይልና ማኅበራዊ ሚዲያዎች ግን አሁንም እንደተዘጉ ናቸው። ቴህራን፣ ሺራዝ እንዲሁም ኢስፋሃን በምሽት በለቅሶና ሞት ላምባገነኑ በሚሉ ጩኸቶች ይናወጣሉ። አገዛዙ ሁኔታው በቁጥጥር ስር ነው ቢልም በየመስኮቱ የሚሰማው የህዝብ ቁጣ ግን አሁንም አልበረደም። የኢራን የፍትህ ስርዓት ደግሞ ሙሪብ በአምላክ ላይ ጦርነት ያውጁ የተባሉ ዜጎችን በስቅላት ለመቅጣት ዝግጅቱን አጠናቋል። አሁን ትልቁ ጥያቄ አሜሪካ ምን ታደርጋለች የሚለው ነው። የኢራኑ ፕሬዚደንት መሱድ ፔዜሽኪያን ማንኛውም ጥቃት አሰቃቂና የሚቆጭ ምላሽን ያስከትላል ሲሉ አስጠንቅቋል። በመሪያችን ላይ የሚሰነዘር ማንኛውም ጥቃት በመላው የኢራን ህዝብ ላይ የታወጀ የለየለት ጦርነት ነው ብለዋል። ኢራን ለዚህ ቀን ስትዘጋጅ የቆየችው በሺዎች የሚቆጠሩ ሚሳይሎችንና የሽብር መረቦችን በመዘርጋት ነው። አሜሪካ ጥቃት ከሰነዘረች የፐርሺያ አንበሳ መላውን ቀጠና ወደ አመድነት የመቀየር አቅም እንዳለው ለዓለም እያሳየ ነው። የቀድሞው የአሜሪካው አምባሳደር ዳን ሻፒሮ እንደሚሉት ትራምፕ አንድ ትልቅና ድራማዊ እርምጃ ለመውሰድ እያሰቡ ሊሆን ይችላል። ትራምፕ ለኢራን ህዝብ የገቡትን ቃል ለመፈጸም ሲሉ ምናልባትም የኢራኑ የበላይ መሪ አያቶላህ አሊ ካሚኒ ኢላማ ሊያደርጉ ይችላሉ የሚለው ግምት የሰውን ደም የሚያቀዘቅዝ ሆኗል። ነገር ግን እንዲህ አይነቱ እርምጃ አገዛዙን ይጥሏል ወይንስ ይበልጥ ወደ ለየለት አምባገንነትና የኒውክሌር ጦርነት ይገፋዋል? ይህ ነው እንግዲህ የዓለም ትልቁ ቁማር። ትራምፕ አሜሪካንን ወደማይወጣበት የረጅም ጊዜ ጦርነት መክተት አይፈልጉም። ነገር ግን የኢራን መሪዎች በሽተኛ ናቸው ብለው ስለሚያምኑ የመጨረሻውን የቀዶ ጥገና ጥቃት ሊሰነዝሩ ይችላሉ። የአሜሪካው ኤፍ-15 ጄቶችና የጦር መርከቦች ዛሬ በቃታው ላይ ናቸው። ባለፈው ሰኔ ወር የኢራን የኒውክሌር ተቋማት በተመቱበት ወቅት አሜሪካ አቅሟን አሳይታለች። ዛሬ ግን ኢራን ለበቀል ተዘጋጅታለች። እስራኤልም ቢሆን የመከላከያ ሚሳይሎቿ ተሟጠው በማለቃቸው ማንኛውም የኢራን ምላሽ ለቴል አቪቭ የሞት ደብዳቤ ሊሆን እንደሚችል ተሰግቷል። ትራምፕ በሰኔ ወር ላይ አያቶላህ የት እንዳሉ እናውቃለን፣ ነገር ግን አሁን አንገድላቸውን በማለት በፌስቡክና በትሩዝ ሶሻል ገጻቸው ላይ ማስፈራቸው ይታወቃል። ዛሬ ግን ያ ለጊዜው የሚለው ቃል ያበቃለት ይመስላል። በዚህ ታላቅ የአያላን ቁማር ውስጥ አንድ ስም በተደጋጋሚ ይነሳል፣ ሬዛ ፓህላቪ፣ የቀድሞው የኢራን ንጉሥ ልጅ። ትራምፕ ግን ፓህላቪ የኢራን ሕዝብ በአንድነት ሊመራ ይችላል በሚል ላይ ጥርጣሬ አላቸው። ኢራን አዲስ መሪ ያስፈልጋታል ቢሉም ያ መሪ ማን ሊሆን እንደሚችል ግን እስካሁን ግልጽ አላደረጉም። ዋይት ሀውስ አገዛዙ ሊገመጣል እቅድ ቢኖረውም ከዚያ በኋላስ ምን ይከሰታል የሚለው ጥያቄ ግን መልስ የለውም። የጂኦፖለቲካዊ ስጋት ተንታኙ ራምዚ ማርዲን እንደሚሉት አገዛዙን መምታት ቀላል ሊሆን ይችላል፣ ነገር ግን ሀገሪቱን ማረጋጋትና የኒውክሌር ተቋማቱን መጠበቅ የማይታለም ፈተና ነው። ትራምፕ እርዳታ በመንገድ ላይ ነው ብለው ለተቃዋሚዎች ቃል በገቡበት፣ በሌላ በኩል ደግሞ ኢራንን ከምድር ገጽ አጠፋታለሁ ብለው በዛቱበት በዚህ ወቅት የፐርሺያ ሰማይ ሊቀደድ ያለ ይመስላል። በፋርስ ባህረ ሰላጤ ላይ የሚሰማው ያ የጦር መርከቦች ጩኸትና በቴህራን ጎዳናዎች የሚፈሰው ደም አዲስና አስፈሪ ዓለም እየተወለደ መሆኑን የሚያሳይ ነው። ለዛሬ ያዘጋጀንላችሁ ትንታኔ በዚህ አብቅቷል። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን አይርሱ። በሚቀጥለው ጊዜ እስክንገናኝ ድረስ